ነው አራት ደውሉልኝ እያያችሁ ቲክቶክ ላይ ሆኜ ጋይስ አለው አለሽ መጣሽ። አሁን ዶክተር ጎምጪ አንድ ቀን እመጣለሁ ከእግዚአብሔር ጋር። አይ እንትን ነው በመጣለሁ በሚለው ነው ወላ ዝግጅት አለ እያረግሽ ነው? ኖ ዝግጅት አላረኩም፣ ግን የመምጣቱ ሀሳብ አለኝ። አንድ ቀን እመጣለሁ ብዬ አስባለሁ። እኔ በቃ ፋሲካ ጋር ተለያያቸው። እንጃ ተለያይተን ምን ይሁን እንጃ። ተደባበ አብራችሁ እኮ ደስ ትላላችሁ። ታረቁ፣ ማርያምን ታረቁ። ኧረ እባክሽ እንደዚህ ይሻላል። ሲንግልነትን የመሰለ ነገር የለም። ሲንግልማ መሆንማ ነፃነት ማሳወጅ ነው እኮ። ሲንግልነት ይመስጣሉ። ሲንግልነት ይሻላል። በዚህ ሰዓት ግባ የለ፣ በዚህ ሰዓት ውጣ የለ። ከሊካፎቶ ትሪፕል ጋይስ አሁን ሄዱበት። ጋይሶች 3 ትሪፕል እስኪ ሂዱበት። ታብታብ አድርጓ ጋይሶች፣ 100 ምናምን ሰዎች አትሊስት ታብታብ አድርጉ። ትሪፕል እስኪ ሂዱ፣ እንቅጣት እስኪ። እንትን አይደል እንዴ መፈታት ማለት እኮ ነው። ሲንግል መሆን ማለት መፈታት። ሂዱ የኔ ፍቅር። ቴንክ ዩ ሶ ማች። አሁን አንቺ ቦይ ፍሬንድ አለሽ? ባለትዳር ነሽ ወላ ሲንግል ነሽ? አንቺ ሲንግል ነኝ እኔ። ወይኔ ታድለሽ። እኔ ጀርመን በሆን አብረን ነበር ወክ ምን በለው። ያ ምን ችግር አለው? ይዤ ይዞር ነበር። አዎ ጀርመን ምናምን በለው። ጀርመን ደግሞ የድራፍት ሀገር ነዋ። ድራፍት እኔ ጠጥቼ አላውቅም። አጨብሽም እንዴ? አጨብሽም እንዴ? ኖ ጨብሼ አላውቅም። አንቺ ልጅ ምንድን ነው? ከዚህ በፊት ምን ስትይ ነበረ? መጠጣት ነው እንዴ የምትለኝ? እኔ ደግሞ አልገባኝማ። የአራዳ ቋንቋ አይገባኝም እኮ። መጨበስ ምናምን ፏ ማለት ኦቨር ምናምን አትወጪም? እወጣለሁ። በቀደም ወጥቼ ነበረ ቅዳሜ ቀን። እና ምንድን ነው አልኮል ምናምን? 3 አበባ ስጡን ጋይስ። ጋይሶች 3 አበባ ስጡኝ እስኪ። ወይ ታብታብ አድርጉ ወይ ኮፕሊንግ ወይ 3 አበባ። 3 አበባ ካላችሁ እስኪ እንትን አድርጉ ጋይስ። አበባ የለንም ወይ ጉድ! ይገርማል እኮ ወላሂ። እንደዚህ ቀይ በቀይ አድርገሽማ እራት ነው የምትሄጂው እንጂ የሆነ ኖርማል ምሳ ነው የምወጣው። 2 አበባ አሁን ምሳልቶች ነው እንደዚህ አምሮ። አሁን ወጣለሁ ከ1 ሰዓት በኋላ። ዳይቦይ ዌልካም። ማን ቀጥሮች ነው እንዴ? ዴት ለወጣ ነው። ብቸኝነት አስጠላኝና ሁሌ ለምን ብቻዬን እሆናለሁ አልኩኝ። እና ምንድነው እቅድሽ አሁን ወተሽ? ሰው እተዋወቃለሁ፣ ምሳ በላለው ምናምን ነገር። ለምን ግን ማለት ነው ስልክሽን ሰተሽኝ ግን ሲደብርሽ አንዳንዴ አላወራሽም? ፍርዬ ተከተይኝ፣ አንቺን በጣም አፈቅርሻለሁ ይለኛል። ስልክሽን ልክሽልኝ ለምን አንዳንዴ ሲደብርሽ አልደውልልሽም? አንድ ነገር ምን ነው የምትወጂው? የማክዶናልድስ ኮመንት የማክዶናልድስ ሎጎ ነው የሚመስለው። አፈር ብላ አንተ የተመታ። እሱ ይገርምሻል። የማክዶናልድስ ሎጎ ነው የሚመስለው አላለም? እሱ ይገርማሻል እንዴ? መብራት ምከፍለው አጣሁኝ እርዱኝ እላለሁኝ ከትናንት ወዲያ። ይህ የሚመስል ግንባር ይዘህ እንዴት መብራት ታበራለህ? ቀን ቀን እንደ ሶላር ቻርጅ በፀሐይ አታስደበጭው። ሙያለ ማን ያለ ምንም እነሱ ቅሳር ምናምን ዝም በያቸው። ወይኔ ግን አበሻ ወላሂ ሱብሓነላህ። ጋይሶች ታብታብ አድርጉ፣ ታብታብ አድርጉ። ምን ሆኖ ነው ቲክቶክ እንትኑ ተቀያየረብኝ፣ ግራ ገባኝ። ደብል ለምንድን ነው የማይመጣው? ደብልማ ተቀድሞ ተሰጥቶኝ ነው። እኔ ደግሞ ከሳቀሽ ነው ፍቅር የያዘኝ ትለኛለች። አሚን የያዘኝ ይላል። አሚን እኮ ታብታብ አድርጉ ፋሚሊዎች፣ ትንሽ ታብታብ ኮፕሊንግ ከነገሬ ሁሉ። ቆይ አንድ ሙዚቃ ልጋብዝ። ጋብጂ
የግንባሬን ነገር ማታውሩ ታታስታውሱኝ ዝም ብላችሁ እስኪ እናንተ ከቻላችሁ ኮፒ ሊንክ ታብታብ አድርጉልኝ። ዜዶ የምትባል የተረገመች ከእንቅልፍ አልተነሳችም። ከሰው ጋር እያቀሳሰረችኝ ከነ ቤታ ጋር እያደባበረችኝ። ሰው በዚህ እድሜው ይሰራል፣ ይጥራል፣ ይግራል። እሷ ቁጭ ብላ ወሬ ታመላልሳለች። ይሄ ፌመስነቷን ወደ ገንዘብ ካልቀየረችው መች ልትቀይረው ነው? ቆይ ዳይቦ ዳይቦ ጊፍት ሰጠኝ እኮ ዳይቦ ጊፍት ሰጠኝ። ወላሂ ዳይቦ ጊፍት ሰጠኝ። እንዴ ትናንትና ዜዱ የሰራችው ስራ ግን በቃ በጣም እንድታስጠላኝ በጣም እስከ መጨረሻ ዋርዳ ቴንኪዩ ዋርዳዬ ቴንኪዩ። አረ ጊፍት ጋላሪ እስኪ መሙላት የምትችሉ ልጆች ሙሉልኝ። ጊፍት ጋላሪ አዎ ዜዶ የህዝብ ልጅ ነች። ዜዶ የእኛ ነች ካለን ራሱ እኮ እኛንን ዜዶ እንደዚህ ያበላሸናት ማለት እኮ ነው እንዴ። ቀልድ አታውቁም፣ ነገር አታውቅ። ዝም ብላ ያገኘችውን ነገር እየሄደች ትተረተራለች። ወደዛ እኔ ካሁን በኋላ ምን ያገናኘናል? ግን አንድ ሰው ግን ዜዶ የህዝብ ልጅ ነች እንዳትሉ። እንደዚህ አይነት ህዝብ ባለጌ ህዝብ የለም። እሷን እንደዚህ የሚያባልግ ዜዶ የህዝብ ልጅ ነች፣ ዜዶ የህዝብ ልጅ ነች። ዜዶ ባለጌ ናት። መጥፎ ነው እኮ ሰው ታገዳድላለች በወሬ ወሬ ባይዘው በጣም መጥፎ ነው። ወሬ ሰው ያቀያይማል፣ ሰው ያገዳድላል። እዛ እዚህ ወሬ ታመላልሳለች። እንዴ ቤሩት ላይ ስራ የለም እንዴ? ካልሆነ እኛ እናመቻችላትና ቪዛ መታ እዚህ ከእኛ ጋር ትስራ። ከሀገሩ የወጣችው ወሬ ለማመላለስ ነው እንዴ? ነውር እኮ ነው፣ ወላሂ ነውር ነው። ምከሯት እናንተ በቅርብ የምታውቋት ዜዶ የህዝብ ልጅ እንኮራብሻለን። በምንም አሁን ዜዶ በምኑ ይኮራል? ዜዶ የህዝብ ልጅ እንኮራብሻለን ስላቀሳሰረች፣ ሰው ስላጣላች፣ ጎጠኛ ስለሆነች ነውር ነው እኮ። ዜዶ የህዝብ ልጅ አይደለች፣ ነውር ነው። እንደዚህ ወሬ ምን ይባላል? ልጅ አባቱ ዶሮ ሲያርድ አይቶ ምን አረዳ አሉ ነው። ጥሩ ነው። መጀመሪያ ልጅ ከዛ ላሟን ይዞ መጣ ይባላል። ከአሁኑ እንደዚህ እንትን ካላላችኋት በቃ እቺ ወረኛ ስራ አትሰራ። ከዛም ከዚህም ወሬ ትለቃቀማለች፣ ሰው ታጣላለች። ያላት ኮንቴንት ይሄ ነው፣ ሌላ ኮንቴንት የላትም። እንደኛ ያላትን ተፈጥሮዋን አትጠቀምበትም። እኔ በግንባሬ ነው የፈመስኩትኝ ታውቃላችሁ። በግንባሬ ገቢ ነው። እሷ ፈጣሪ የሰጣትን ነገር አትጠቀምበትም። ፈጣሪ በሰጣት ጸጋ አትጠቀምም። እኔ ፈጣሪ በሰጠኝ ጸጋ ተጠቀምኩበት። ይኸው አላፈርኩበት። ግንባሬን ይዤ መጣሁ። ሰው በግንባሬን ወዶት ቀረበኝ። ምን አለኝ? ኦኬ። ግን እናንተ እንዴት ሆኖ አስባችሁታል? በጣም ችግረኛ ቤተሰብ ልጅ ሆናችሁ እናታችሁ መስዋዕት ከፍላ አባታችሁ መስዋዕት ከፍሎ የሆነ ማድረግ የሌለበትን ነገር አድርጎ ለእናንተ ነገ ትደርሱልኛላችሁ፣ ነገ ትጥሩኛላችሁ፣ ነገ ህይወቴን ትቀይሩልኛላችሁ ብሎ ገንዘቡን አውጥቶ ስደት ልኳችሁ ቤተሰባችሁን በወሬ ስታስተዳድሩ እኮ በጣም ነው የሚያስጠላው። ነውር ነው። ቤተሰባችሁን በላባችሁ አፈር ከድሜ በልታችሁ ታማችሁ ጎብጣችሁ ስታበሉ ስታጠጡ የሚሰጠው ደስታና ወሬ እዛ ለዚህ ስላመላለሳችሁ ወሬ እዛ እዚህ ስላቃጠራችሁ እንትና በዚህ ጋር ገባ በዚህ ጋር ወጣ በዚህ ሰዓት ፈሳ በዚህ ሰዓት አራ እያላችሁ የምታገኙት ጊፍት በአፍንጫችሁ ይውጣ። እንደዚህ አይነት ሴቶች እውነቴን ነው የምነግራችሁ ኪሪዬ፣ እንደዚህ አይነት ሴቶች ልንገራችሁ፣ ዛሬ ነገ ከነገ ወዲያ ወይ ለተወሰነ ጊዜ
ልትታወቁ ልትሰሙ ትችላላችሁ። ግን ይሄ ጸባያችሁ ያስገድላችኋል። ይሄ ጸባያችሁ እንደዚህ አይነት ምክንያቱም ዜዶ ተሳቀልኝ ብላ ያለ እውቀቷ ማትገባበት ጉድጓድ ውስጥ የለም። እዛው አላህ ጉድጓድ ውስጥ ጨምሮ እያላግላት አያስወጣት። ቀጣይ እዛው ጉድጓዱ ስታዩት አፈር ሙሉባት። ወታ አጠቅምም ለምድር ሰው ማቀሳሰር እዛ እዚህ። እሷ ምን አገባት ስለ እኔ ዜዶ ማለት ነው። ልንገራችሁ ቆይ እናንተ ማለት ነው እከሌ ደስ እንዲለው ብላችሁ ነው እንደምታደርጉት አንድ ነገር ከከሌ ጋር አውሩ ስትባሉ ነው የምታወሩት። ከከሌ ጋር አታውሩ ስትባሉ አታወሩም እንዴ? ይሄ ጤነኝነት ኖርማል ሜንታሊቲ ነው እንዴ? ይሄ እኮ የእብድ ሰው እንትን እኮ ነው። የእብድ ሰው አመለካከት እኮ ነው እንዴ። ዜዶ ስለ እኔ ምን አገባት? ከማንም ጋር ባወራ ከማንም ጋር ጌም ብጫወት ዜዶ ምን አገባት? እሷ ከእሷ ጋር ትጣላ አትጣላ እኔ ምን አገባኝ? እኔ ምን የሚመለከተኝ ነገር አለ? ከእሷም አልፎ ሌላ ቦታ ሄዳ ሀቢብ እኮ ከዚህ ልጅ ጋር ጌም ይጫወታል፣ ሀቢብ እኮ ከዚህ ልጅ ጋር ገስት ይገባል፣ ሀቢብ እኮ ከዚህ ልጅ ጋር ነው የሚውለው የሚያድረው ይባላል እንዴ? እነሱ እንደተቀሳሰሩ እኔ አላውቅም። እኔ ቤታ ከማን ጋር ትጣላ፣ ቤታ ከማን ጋር ታወራ፣ እኔ ምን ማውቀው ነገር አለ? እና ተው፣ እደጉ፣ ራሳችሁን ቀይሩ። ቲክታክ ነገ ይዘጋል፣ ከነገ ወዲያ ይዘጋል። አፍ መክፈት የሚያበላው ሚዲያ ላይ ነው። ድንቁርና የሚያበላው ብዙ ደንቆሮች ነው የሚያልፈላቸው። ባይዘው ታውቃላችሁ፣ በጣም ደደቦች ናቸው አሁን እያለፈላቸው ያየ ነው በሚዲያ። ግን ይሄ ሚዲያ ቴምፖራሪ ነው። ይሄ ሚዲያ ቴምፖራሪ ነው። ሁሌ የምታገኙት ነገር አይደለም። ነገ ይሄ ቲክታክ የምትሉት የምትተማመኑበት እጃችሁን አስፋችሁ ቁጭ ብላችሁ ዛሬ 3 አበባ 4 አበባ አጠራቅማችሁ ውስኪ የምትራጩት ነገ አይኖርም። ነገ ይሄ ነገር አይኖርም። ወላሂ ይዘጋል። ወደ ስራ ሂዱ። እኔ ጠዋት 8 ሰዓት ተነስቼ ከስራ 1 ሰዓት ገብቼ ነው አሁን እንትን ማድረገው። አሁን ላይ የምገባው ጠዋት 8 ሰዓት ስራ ሄጄ። ምክንያቱም ቲክቶክ ገንዘብን ብታገኝበትም ባታገኝበትም እንደ መደበሪያ ነው ማድረግ ያለብህ። በቃ ከሰዎች ጋር ኮሚኒኬት እንጂ እንደ ስራ አይደለም። ነገ ይዘጋል እንዴ ቲክቶክ። ነገ ዜዶ ሲዘጋባት ምን ልጠጣ ነው? ምን ልታጨስ ነው? እድሜ ለቻይና ትበል። ማን ከማን ልታቀሳሰር ነው? አሁን እኮ አላህ ሲወዳት የሚዲያ ማቀሳሰር አደረግባት። በአካል ቢሆንም እኮ እች ልጅ እኮ የሆነ ነገር ያደርጋታል። የሆነ ሰዓት ላይ ምክርም መስማትም መምከርም የሆነ ሰዓት ላይ ይሰለቻል። እናንተ ደግሞ ሚዲያ ላይ ምናምን ነገር ደግሞ ከምታዩት ሰው ተማሩ። ዜዶ በጣም መረን የረገጠች በጣም ባለጌ ስድ ነች። እቺ ቤተሰብ አሰዳቢ። ከአሁን በኋላ ላግኛት ልኳን ነው የምነግራት። አፍ ብቻ እሷ ያላት ይመስላታል እንዴ? ተሳቀ ውይ አበሻ ግን እናቴ ትሙት አትሳቁ። ለሰው አትሳቁ። አበሻ የዋህ ነው። ስትስቁለት ጥሩ የሰራ ይመስለውና ይበስበታል። ላገኛችሁ ሰው አትሳቁ። ልጅ ምስኪን ናት፣ ልጅ ምስኪን ነው አትበሉ። በሳቃችሁለት ቁጥር የዛን ሰው ስህተት የዛን ሰው ብልግና በጣም እያሳደጋችሁለት ነው፣ እያገዘፋችሁለት ነው። አትሳቁ። ለጅል ሰው አትሳቁ። የምር ለደደብ ሰው አትሳቁ። ድድብናውን በጣም ነው የሚያሳድገው። ድድብናውን ቢውልድ ነው የሚያደርገው። አሁን ለዜዶ ያኔ ስትሽለጠለጭ ባይሳቅላት ኖሮ ዛሬ እንደዚህ አይነት ፋውል አትሰራም ነበረ። ኦሳ ኮፕሊንግ